ሙሉጌታ እንግዲህ አጠቃላይ ያለውን ሁኔታ በተመለከተ ከፋኖ ጋር በተያያዘ የሚነሱ መረጃዎች አሉ። ወቅታዊ የተለያዩ ጉዳዮች እየተጠቀሱ ነው ያሉ የአውደ ውጊያ መረጃዎችን ባሻገር በፋኖና በተለያዩ የኢትዮጵያ ታጣቂ ኃይሎች ጋር የሚደረገው ጥምረት ከዛ አንፃር የሚወጡ መረጃዎች ያው በቀጣይ ልናነሳ ያዝኑ አጀንዳንም ወደዛ ለመግባት በሚል ነው። ሰሞኑን አየሩን የተቆጣጠረው በተለይ በብልጽግናው መንደር በሰፊው የገባበት አንድ ጉዳይ አለ። የህወሓትና የፋኖን ጉዳይ በተመለከተ አንዳንድ መረጃዎችን በማውጣት ህዝቡን እያደናገሩ እንዳለ እየተረዳን ያለ ነው። ያንን በተመለከተ ትክክለኛው መረጃ ምንድነው? በተለይም ከህወሓት አመራር ከሆኑት ከወይዘሮ ፈትለወርቅ ሞንጆሪኖ ጋር በተያያዘ ተናገሩ የተባሉት ነገር እየተጠቀሰ የፋኖ አካሄድ ስተት እንዳለው ፋኖ ሁሌም አድራሽ ለስልጣን የሚያበቃ ሌሎች ተፈናጠውበት ወደ ቤተ መንግስት የሚገቡ አሁንም ህወሓት ባለፈው እንዳደረገው ሁሉ በተመሳሳይ ታሪክ ተደግሞ ያሁኑ የህወሓት ቡድንም ፋኖን እንደ ፈረስ እየተጠቀመ ወደ ቤተ መንግስት ለመግባት እየተዘጋጀ ነው የሚለውን መስመር ለማጠናከር በሚመስል መልኩ የተለያዩ መረጃዎች ይወጡ ነው። በእርግጥ ወይዘሮ ፈትለወርቅ ሞንጆሪኖ ያንን ተናግረውታል አልተናገሩም የሚለውን እርግጠኛ ሆኖ መግለጽ የሚቻል አይደለም። ግን ቢናገሩትስ ለምንድነው ፋኖ በዚህ ደረጃ ራሱን ዝቅ እንዲያደርግ የተፈለገው? ለምንድነው ፋኖ ራሱን ችሎ የሚቆም እንደ ከዚህ ቀደሞቹ እንደ ብአዴንና እንደ ሌሎቹ ሳይሆን መስመሩን ታሪኩን ቀይሮ በትክክልም የስልጣን ባለቤት ለህዝቡ የሉና አደጋ ደራሽና መፍትሄ አፈላላጊ ሆኖ በፊት ለፊት የመጣ ጠንካራ ኃይል መሆኑን መቀበል የቸገረን የሚል ጥያቄ ይነሳል። እስቲ በዚህ ጉዳይ ላይ ያለው ሁኔታ ምንድነው? እውነት ወይዘሮ ፈትለወርቅ ሞንጆሪኖ ያንን ተናግረውታል ወይ? ዋናው ጉዳይ ብልጽግናን ማስወገድ ነው፣ የፋኖን ጉዳይ እንደርስበታለን ብለዋል። ፋኖን ወደፊት እንደሚመጡት እንደሚያስወግዱት ፋኖን ተጠቅመው ለስልጣን ለመብቃት እንደሆነ እየተደረገ ያለው ዝግጅት ከዛ ጋር የሚያያዝ ነው ብለዋል ብለው እንደተናገሩ ተደርጎ እየተገለጸ ነው ያለውና ይህንን ጉዳይ እንዴት ተመለከትከው? ብዙ ነገሮች ሊነሱ ይችላሉ። እውነት ወይዘሮ ፈትለወርቅ ተናግረውታል? ከተናገሩትስ የፋኖ አቋም ምንድነው? ፋኖ ምን አይነት አቋም መውሰድ ይገባዋል የሚሉትን ጨምሮ አንዳንድ ጉዳዮችን እስቲ እናንሳ። አደባባይ ወጥቷል ወደ መድረኩ ይሄ ጉዳይ በሰፊው መነጋገሪያ አጀንዳ ሆኖ የዘለቀበት ሁኔታ ነው እያስተዋልን ያለነውና ከዚህ አንፃር ምን ማለት ይቻላል? ሙሉጌታ አመሰግናለሁ። መሳይ ጥሩ ጥያቄ ነው ያነሳልኝ። ከሰሞኑ በሰፊው በርካቶች እየተነጋገሩበት ያለ ጉዳይ ነው። በነገራችን ላይ ዜናውን ኩክ ያደረገውን የመጀመሪያ ይቻላል በደቂቃዎች ልዩነት ነው። አንድ አፍታ የሚባል ሚዲያ ነው አሁን ላይ በነፃ ፕሬስ ስም በነፃ ሚዲያ ስም ለአገዛዙ አድሮ የአገዛዙን ፕሮፓጋንዳዎች ሙሉ ለሙሉ ከጠቅላይ ሚኒስትር ጽሕፈት ቤት የሚላክለትን ዜናዎች እያነሳ የሚለጥፍ ነው። ከዚህ በፊት ሌሎች ተቋሞችን ይጠቀሙ ነበረ፣ ግለሰቦችን ይጠቀሙ ነበረ። አሁን ላይ ግን በተለይ ዩቲዩበሮች በርካታ ፎሎወር ያላቸውን በርካታ ተከታይ ያላቸውን የፌስቡክ ገጽም የዩቲዩብ ገጽም መሰል ግለሰቦችንም ጭምር ይጠቀማሉ። አሁን አገዛዙ መደበኛ ሚዲያዎች የሚባሉት እነ ኤቢሲ እነ ፋና ቀደም እንደስተናገር ነበረ የሆነ ነገር ተፈጥሮ እንትን ሲባል ወደ 1000 የሚጠጋ ወደ 2000 የሚጠጋ ትችት ነው የሚያስተናግዱት። ስለዚህ እኛ በዚህ ብንነቀው ተቀባይነት እያገኘን አይደለም። ስለዚህ የትኞቹን አማራጮች ብንጠቀም ይሻላል ብለው እቅድ አወጣው። እንግዲህ ሰውን ለማሳሳት አስተኛ መረጃ መልኩ ብናነሳው አጀንዳውን ጥሩ ነው እንዳልከው። አንድ አፍታ የተሰኘው ሚዲያ በአሁኑ ሰዓት የብልጽግና የማደናገሪያ መረጃዎች ዋና መድረክ ሆኗል። ያንን ዜናዎች እያወጣ ብዙዎችን እያደናገረ ብዙዎችን እያሳሳተ እንደሆነ ተረድተናል። ምናልባት ሌሎች ሚዲያዎችም አሉ። አብይ አህመድ ቀደም ሲል እንዳልከው ሌላ አቅጣጫ እየተከተለ ነው። በነ ኢቲቪና በነ ፋና ሳይሆን በሌሎች መንገዶች መምጣት አለብን። ምናልባት ፖድካስትም ሊሆን ይችላል፣ ቲክቶክም ሊሆን ይችላል፣ ዩቲዩቦችንም ሊሆን ይችላል። እንደዛ ለመጠቀም እንደተፈለገ ከአዝማሚያው ከሚያደርጉት ነገር መረዳት ይቻላል። እንመጣበታለን። ግን አንድ አፍታን የተጠቀምክበት ምናልባት ይህንን የሞንጆሪኖን መረጃ አሳስቶ ያወጣ ወይም ደግሞ ትክክለኛም ከሆነ አናቅም፣ ግን የመጀመሪያው ይህንን ወይዘሮ ፈትለወርቅ እንዲህ አሉ ብሎ ለህዝብ ያቀረበው ይሄ ሚዲያ መሆኑን ለማስታወስ ብለ የተጠቀምከው በመሆኑ እንደው በቀጥታ ፈትለወርቅ ሞንጆሪኖ ጋር የተያዘውን መረጃ እስቲ ያካፍለን። እውነት በትክክል ብለዋል ወይዘሮ ፈትለወርቅ? እንግዲህ እኔ አሁን አላረጋገጥኩም። የእውነት መረጃዎችን ለማጥራት ከፍተኛ ጥረት አድርጌያለሁ። በትግርኛም ተናግረው ከሆነ ሚዲያዎቹን ሞኒተር ለማድረግ ሙከራ አድርጌያለሁ። ያንን መረጃ አላገኘሁት። ለአድማጭ ተመልካቾቻችን በግልጽ
ማሳወቅ የምፈልገው ያንን መረጃ አላገኘሁትም። እኔም በግሌ አላየሁትም። ሌላ ውስጥ ውይይት ላይ ትናገረው በቪዲዮ በወጣ ላይ ትናገረው የምናውቀው ነገር የለም። ነገር ግን ከንግግሩ ባሻገር ያሉትን እውነቶች ማየት ያስፈልጋል። ምንድነው እየተባለ ያለው? አማራ ክልልን የጦርነት ሜዳ ለማድረግ ፋኖ እየሰራ ነው። አንድ ሁለተኛ፣ እነ ዋርካው ምሬ ወዳጁ ራያን አሳልፈው ሰጥተው ለማን? ለህዋት። አሁንም ወልቃይትን አሳልፈው ለመስጠት እነ ዘመነ ካሴ እየሰሩ ነው። ከዛ በመቀጠል አጠቃላይ የፋኖን ኃይሎች ስም ማጠልሸት፣ አሳሳች ስብከቶችን መዝራት፣ በፋኖች መካከል ጥርጣሬ እንዲኖር ማድረግ፣ የአማራ ህዝብ ሙሉ ለሙሉ ከፋኖ ጎን እንዳይቆም የማድረግ ስራ ይሰራል። እያየን ያለ ነው። እየሆነ ያለውም ይሄ ነው። የአማራ ክልልን ጦርነት ወደድንም ጠላንም የጦርነት ሜዳ ያደረገው አብይ አህመድ ነው። 5 ዓመት ሆኖታል። ከ2013 ሰኔ ጀምሮ እስከ ዛሬ እስካለንበት ቀን ድረስ አብይ አህመድ የጦርነት ሜዳ አድርጎታል። በሰሜኑ ጦርነት ጊዜ የነበረው ሰኔ ላይ የነበረው እውነት እናስታውሳለን። 2013 ላይ ከዛን ጊዜ ጀምሮ የነበሩት ውድመቶች የደረሱት ሀብትና ንብረት ውድመት እኮ በፕሪቶሪያ ስምምነት እኮ አማራው ይወከል ተብሎ ጥያቄ ሲቀርብለት አብይ አህመድ ጀነራል ተፈራ ማሞ፣ ዶክተር ደሳለኝ ጫኔ፣ ዶክተር ወንዶሰን አሰፋ፣ ቴዎድሮስ ትርፌ ይወከሉ ተብሎ ጥያቄ ሲቀርብለት እኮ ከደመቀ በላይ ማን አማራ ነላችሁ አትወከሉም ነው ያለው። እንደውም ከዛ በኋላ በሐላላ ኬላም በፕሪቶሪያም በናይሮቢም ብለው አማራው እንዴት እንውጋ፣ አማራው እንዴት እናጥፋ በሚል ከነጌታቸው ረዳ ጋር ሽርሽር ለማድረግ ሙከራ ተደረገ። ያንም አልተሳካም። ከዛ በመቀጠል ራያ የመከላከያ ሰራዊቱ ለቆ ሲወጣ የህወሓት ኃይሎች ሙሉ ለሙሉ ከተማውን ተቆጣጠሩ። ፋኖቹ የት ሄደው? የዛን ጊዜ ገና የመደራጀት የመነቃነቅ ከፍተኛ ጊዜ ላይ ነው፣ እንቅስቃሴ ላይ ነበሩ። መቼ? 2015 ላይ የራያ ማንነት አስመላሽ ያለማጣ ከተማ አስተዳደር አጠቃላይ የራያ አካባቢ አስተዳደሮች በመከላከያ ጥይት ቆቦ ከተማ ሳይገቡ ራያ ቆቦ ከተማ ሳይገቡ ተገደሉ። በማን? በብልጽግና። ጥያቄ እንኳን ድጋሚ እንዳያነሱ ማለት ነው። የሁሉ እውነት ተክዶ ብአዴን ብልጽግና የሚባለው አደረጃጀት ፋኖዎቹን እያሳደደ ባለበት ሰዓት የመነቃነቅ የመደራጀት እንቅስቃሴ ውስጥ እያሉ ዋርካው ምሬ ወዳጁ የመደራጀት እንቅስቃሴ ላይ እንዳዲስ እያሉ ራያ አሳልፎ ሰጠ። ማን? አገዛዙ። የዛን ጊዜ ሲያሳድዳቸው የነበሩትን ልጆች ዛሬ ላይ እንዴት ዋስ ጠበቃ አልሆኑ? አሳልፈው እነሱ ናቸው የሰጡት የሚል ጨዋታ ይዞ መጣ ማለት ነው። በዚህ ሂደት ለብልጽግና የተሸጡ የተመስገን ጥሩነህ፣ እነ ዝናሽ ታያቸው፣ እነ አብዱ ሁሴን፣ ኤልያስ አበበ ጋሻ ጃግሬዎች በፋኖ ውስጥ የተዘገዘጉ ደግሞ ዛሬ ላይ እነ አርበኛ ዋርካውን እነ አርበኛ ሄኖክ አዲሴ ራያን አሳልፈው የሸጡ የሚል ትርክት በሰዎች አእምሮ ላይ እንዲሰርጽ የማድረግ ስራ እንዲሰሩ ማን እየሰራ ነው? በፋኖ ውስጥ ያሉ ፋኖ መሰል ራስ ጠላ ኃይሎች እየሰሩ ነው። ሌላኛው አማራ ክልልን ጦርነት ሜዳ ያደረገው አብይ አህመድ ነው። ይበንዲ እንዳለ ወያኔም አብይ አህመድ ነው ኤርትራኖች 3 ሚሊዮን ናቸው እናጠፋቸዋለን ያለው። ራሳቸውን ለመከላከል ውጊያ ካደረጉ ወይ አማራ ክልል ነው ወይ አፋር ክልል ነው ወይ ትግራይ ክልል ነው የሚያደርጉት። ጦረኛ ግለሰብ ተሸክመ ጦረኛ መንግስት ይዘ እነሱ ጋር መጣመር የለብህም፣ እነሱ ጋር ስትጣመር አማራን የጦርነት ሜዳ ታደርገዋለህ ይላል። ማን? ይሄ አጉል ሚዛናዊ ነባይ ምሁር ማለት ነው። አሁን ወንድሞቻችን እየተዋጉ ያሉት ጦርነት ላይ አይደለም እንዴ? አማራ ህዝብ ያለው በቲማቲም ነው እንዴ እየተዋጉ ያሉት? በድሮን እኮ ነው እየተዋጉ ያሉት። ሌላ የተለየ መሳሪያ ይጨምራል አብይ አህመድ። ይሄ ለአብይ አህመድ ስልታዊ ድጋፍ ነው። አማራው ሌሎቹ እንዳያሰባስብ እንዳያቀናጅ ተወጥሮ እንዲያዝ የማድረግ ከፍተኛ ስራ ይሰራ ነው። ያ ማለት ግን መሳይ ትናንት እኮ ከአብይ አህመድ ጎን ተሰልፎ ሲዋጋ የነበረው ማን ነው? ፋኖ ነው አይደል? የህወሓት ኃይሎች ጣርማበር ሲመጡ ጣርማበር ላይ አንገት ሰብሮ የመለሰው የትናንቱ የአማራ ልዩ ኃይል ዛሬ የአማራ ፋኖ ነው። ነገም በአማራው ላይ ቁማር እሰራለሁ የሚል የህወሓትም ኃይል ቢሆን ሌላም ኃይል ቢሆን የትናንቱ የአማራ ልዩ ኃይል የዛሬው የአማራ ፋኖ ይሄን የማስጠበቅ ታሪካዊ ኃላፊነት አለበት። ልክ እንደ 1983ቱ ኢህዴን እንደገባሩ ኃይል እንደ ብአዴን የአማራውን ኃይል
ማሰብ የሚችለውን ኃይል በትናንት አምሮ ልቀንብብልህ በትናንት አብሮ ልሳልህ እንደ ትናንቱ አባቶች አንተም ያው ነህ ካልክ እያሰብከ ያለው አንተ ነህ እንጂ ሌላው አይደለም። ለምሳሌ ይሄ ትብብር ያስፈልጋል፣ ይሄ ጥምረት ያስፈልጋል ብለው ከሚያምኑት ሰዎች መካከል አንዱ ነኝ። ይሄ ትብብርና ጥምረት ግን በአማራ ሞት ላይ፣ በአማራ ስላቅ ላይ፣ በአማራ ግፍ ላይ አይደለም። በሌላውም ኢትዮጵያኖች ላይ ግፍም አይደለም። የአማራ ፋኖ ከሌሎች ኃይሎች ጋር ሲተባበር አርበኞቹ ተናግሮታል። በተደጋጋሚ ይናገራሉ። ብልጽግና ሲስቶርት ለማድረግ ሙከራ እያደረገ ነው። ነገር ግን ሌላውም ሰው ደግሞ ይህን አጀንዳ ለመቀበል የሚፈልግበት አዝማሚያ ይታያል። ይህ ፖለቲካ ዘገምተኝነት ነው። በነገራችን በግልጽ ቋንቋ ማለት ነው። ፖለቲካ ዘገምተኝነት ማለት ዛሬ መፈጸም ያለብን ዛሬ ማድረግ ያለብን በትናንት ላይ ቁመህ ማንቋረጥ ማለት ነው። አለማሰብ ማለት ነው። በነገራችን ላይ አሁናዊ ሁኔታዎችን አለመረዳት ማለት ነው። አሁናዊ ሁኔቱ የአማራ ፋኖ ማንም የአብይ አህመድ እኮ 11ዱንም እዝ አማራ ክልል አስገብቶ ማሸነፍ አልቻለም ማለት ፋኖ 3 ዓመት እየተዋጋው ዛሬም እያሸነፈው። ትናንት ሀገር ሰጥተው የነበረው መንግስት እኮ ዛሬ ጮቄን ስለመቆጣጠር ነው እያወራ ያለው። ይሄን እያደረገ ይሄ ራስ በቅ ይሆን ትናንት በንቅናቄ በአደረጃጀት ዛሬ በፖለቲካ እየጎለበተ ያለ ትናንት የተበታተነው ነው። እኔ በነገራችን ላይ አሁን ካለንበት አኳያ ሳየው ፋኖ እንኳን በ2 ወርና በ3 ወር ውስጥ አላሸነፈ፣ በአንድ ዓመት ውስጥ አላሸነፈ ከሚሉት ጎራ ውስጥ ነኝ። ይሄን የምልበት ዋነኛ ምክንያት በዛን ጊዜ አሸንፎ ይሎ ቢሆን ኑሮ ግብስብሱም ጭምር የሚሆንበትና ኢትዮጵያ አደጋ ላይ የምትወድቅበት ነገር ይፈጠር ነበር። ኃይል ሳይደራጅ ጉልበት ሳይፈረጥም ፓወር ባላንስ ሳይኖር ማለት ነው። እየሆነ ያለው ግን ከዚህ አኳያ ነው። ለምንድን ነው እነዚህ ኃይሎች እውነታው መሬት ላይ ጠፍቷቸው ነው ወይ? በተለይ የአማራ ክልል ባለፉት 8 ዓመታት በተለይም ደግሞ ከ2013 ከህወሓት ጋር ከተደረገው ጦርነት መለስ የተፈጠረውን ነገር መሬት ላይ ያለውን ነገር ማንበብ አቅቷቸው ነው በዚህ ደረጃ እንዲህ አይነት አቋም ይዘው በአሁኑ ሰዓት የአማራ ህዝብ የሉና ትግሉን ከጫፍ የሚያደርስበት የመጨረሻው ምዕራፍ ላይ በተጠጋበት በዚህ ወቅት ላይ ህዝብን የሚከፋፍል ለአገዛዙ ጉልበት የሚሰጥ ለተለያዩ ጸረ ኢትዮጵያ አካላት ለጸረ ኢትዮጵያ ለሆኑ ኃይሎች የልብ ልብ የሚሰጥ እንዲህ አይነት አቋም ይዘው ከህወሓት ጋር ከምንጣመር ከብልጽግና ጋር ሆነን ሀገር ለማትረፍ እንሞክራለን የሚል አቋም ላይ ደረሱት። እውነት እነዚህ ሰዎች ቀድሞውኑ የፋኖን ትግል ይደግፉ ነበረ ወይስ ምስለ ፋኖ የሆኑ ጸጉረ ልውጥ የሆኑ የተለያየ ነጭ ለባሽ ሆነው በፋኖ ትግል ውስጥ የተሰገሰጉ ሰዎች ሆነው ነው? አሁንም አሉ። አሁንም የፋኖ ትግል ተቆርቋሪ፣ አሁንም ፋኖን ትግል እንደግፋለን፣ ለአማራ ህዝብ ህልውና እንታገላለን ይላሉ። ነገር ግን ብልጽግና ይዞ የመጣውን አደጋ ማየት አቅቷቸው ትንንሽ ነገሮችን እየፈለጉ አጠቃላይ የህዝብን የህልውና ተጋድሎ ለማጠልሸት ረጅም ርቀት እየሄዱ ነው ያሉት። እነዚህ ሰዎች እውነት ከፋኖ ጋር ወይስ ከብልጽግና ጋር ነው ያሉት? ፋኖን እንግዲህ ቀደም ብሎ ነው የጀመሩት። አርበኛ ዘመነ ካሴ ሞንጆሪኖ አናግሎ ነው ያስጀመሩት ፕሮፓጋንዳውን ጋይተነዋልና ነውረኞች ናቸው። ፋኖ መንገድ አድራሽ መሰላል አይደለም፣ ራሱ መንገደኛ ነው እንደሚታወቀውና በመንገዱ ሂደት የሚያስፈልጉትን ሁሉ አሰባስቦ ይሄዳል። እኔ አሁን ፋኖን እንደ ተሰባሳቢ አይደለም ነው መሳይ፣ እንዳሰባሳቢ እንዳቀናጅ ባለፉት 3 ዓመታት ካደረገው የለውና ትግል አቋያ ይሄን ማድረግ ኃላፊነት አለበት ተብሎ ይታመናል። ከዛ በተጨማሪ ይሄን እያደረጉ ያሉት የህዝቡን የነጻነት ፍላጎት የገጠመውን የለውና አደጋ የካዱ ግለሰቦች ሐሳብ ነው። በአማራ ትግል ውስጥ ሆነው እንደዚህ አይነት ሐሳብ የሚያነሱት ማለት ነው። ለምሳሌ ከዚህ መስመር የተለየ እንቅስቃሴ በህዝቡ ቀይ መስመሮች ላይ የተለየ እንቅስቃሴ ሲያደርግ ከተገኘ እኮ የትኛውም የፋኖ አመራር ህዝቡም ተጠያቂ ያደርገዋል፣ ሚዲያውም ተጠያቂ ያደርገዋል፣ ታሪክም ተጠያቂ ያደርገዋል። እንደው የታሪክ ተጠያቂ እንኳን ዘግይቶ ነው የሚመጣው ህዝባችን አደጋ ላይ ከደረሰበት ቢባል እንኳን ሚዲያው አሁን እየሰራ ያለው ሚዲያ ነገም ይጠይቃቸዋል። ነገር ግን አንደኛ ለብልጽግና ስልታዊ ድጋፍ ነው። ዋናው ይሄ የብልጽግና ስልታዊ ደጋፊዎች ናቸው። የሚገናኙበት መስመር አለ። ቀጭን መስመር አይደለም። በነገራችን ላይ ወፍራም መስመር አላቸው። የበጀት መስመር አላቸው። የፖለቲካ መስመር አላቸው። የአማራውን ኃይል ማጠርሸት
እነጌታቸው ረዳ እንደምታስታውሰው መሳይ ከትግራይ ፖለቲካ ሲገፉ የፖለቲካ ስደተኛ ሲሆኑ አብይ አህመድ ዋሻ ውስጥ የገቡ ኃይሎች አሉ። በአማራ ፖለቲካ ከፊት ሆነው መዘወር የሚፈልጉ በራሳቸው መስመር እንቅስቃሴ ለማድረግ የሚፈልጉ ኃይሎች አሁን ሳስበው የፖለቲካ ስደተኛ ስለሆኑ ከዚህኛው ኃይል ጎን ከመሆን ከአማራዎች ጋር ከመሆን ከኦህዴድ ካምፕ ብገባ ይሻለኛል ብለው የኦህዴድ ካምፕ ወይም ደግሞ እዚህው ፖለቲካ ስደተኛ የሆኑ ሰዎች እያየን በዚህ ሂደት የአማራውን ትግል ህዝቡ የገጠመውን የህልውና አደጋ እስከ መጋድ የደረሱበት ሁኔታ አለ። ይሄ በነገራችን ላይ በጣም አደገኛ በሽታ ነው። የገጠመን አደጋ እናትና አባት ግን መሄድ የማይችልበት አንዳንድ የአብን አመራሮች እኮ እናታቸው መቅበር ሳይችሉ ቀርተው እኮ እዛ ቀጠና የተወዳደረናን ብለው እንደተናገሩት አማራ ክልል ያለውን ጽንፈኛ መንግስት ያጥፋልን ብለው የተናገሩት እኮ ያጥፋልን የሚሏቸው ወንድሞቻቸው ናቸው እኮ። ትናንት እኮ አብረዋቸው ሲሰሩ የነበሩት ወንድሞች ናቸው። በአንድ ፓርቲ በአንድ በጋራ በተመሳሳይ አሁንም ልክ አብን እንዳፈረሱት የአፋብንን መዋቅርም ለማፍረስ እየታገለ ያለ ኃይል እንዳለ ማሳወቅ ያስፈልጋል። ስለዚህ አማራው የሞጫ መንገዴ አማራነት ነው ካለ የሞጫ መንገዴ ፋኖነት ነው ካለ አንድ ያለው ድርጅት የአማራ ፋኖ ብሔራዊ ንቅናቄ ይባላል። አገዛዙ ከሚነዛው ፕሮፓጋንዳ የፋኖ ደጋፊ ነን ባዮች ከሚነዙት ፕሮፓጋንዳ ራሱን መጠበቅ እንዳለበት ከዛ ማቋያ ስራዎች መሰራት እንዳለባቸው ማሳወቅ ያስፈልጋል። አንድ ነጥብ አንስቼ የሞንጆሪኖ ሐሳብ ላይ ስለሆነ እየተወያየን ያለ ነው። ከዚሁም ጋር ተያይዞ ለምሳሌ በዛሬው ዕለት ስሬኤ የሚባል ወይም ደግሞ የአማራ ማህበር በአሜሪካ የሚባል አንድ ተቋም ሐሰተኛ መረጃ በኦህዴድ ዞኖች ዘንድ የሞንጆሪኖ ንግግር ተንተርሶ ጽሁፍ ተጻፈባቸው። እነሱ አይደለም የጻፉት። ሐምሌ 16 ቀን ሐምሌ 18 ቀን እንደወጣ ተደርጎ ነው ያን ሲንሸራሸር የነበረው። ዛሬ መጥተው ምን አሉ? ይሄ የኛ መረጃ አይደለም ሐሰተኛ መረጃ ነው። ትክክለኛ መረጃዎችን ከፈለጋችሁ ይሄን ገጻችን ተከተሉ የሚል ሐሳብ አንስተዋል። አገዛዙ ባለፈው ሳምንት በኦሮሞ ነጻነት ሰራዊት ስም መግለጫ ሲንሸራሸር ነበር። ያንን በተመለከተ የኦሮሞ ነጻነት ሰራዊትም የኔ ነው ሲል አላየሁትም። አገዛዙ ግን የኦሮሞ ነጻነት ሰራዊት ከጥምዱ አፈነገጠ ብሎ ፕሮፓጋንዳ ሲሰራበት ነበር። ነገም በአፋብን ይቀጥላል። ትናንት ሲሰራበት ነበር። እነዚህ የነጻነት ኃይሎች የሚባሉት ወይም ደግሞ ጥምረት ያደርጋሉ ተብሎ የሚታሰቡ ኃይሎች ተከታታይ የሆነ ፋብሪኬት ይደረጋል። ምክንያቱም ቁጭ ብሎ እንደ ሮቦት ሲያመርት የሚውል ኤአይን ስለሚተማመን አብይ አህመድ ማለት ነው። ድሮና ኤአይን ብቻ ነው የሚተማመነው፣ ሌላ በሰው አእምሮ አይተማመንም። ስለዚህ በእንደዚህ አይነት ስራዎች ተጠምዶ ያለ አገዛዝ ስለሆነ እንደዚህ አይነት ተከታታይ ስራዎችን ይሰራል። በእንደዚህ አይነት ጊዜ መረጃ ቬሪፋይድ የሚያደርግ በየጊዜው ይሄ የኔ መረጃ አይደለም፣ ትክክለኛው መረጃ ይሄ ነው፣ ትክክለኛው መረጃ ይሄ አይደለም እያለ መግለጫ የሚሰጥ በአፋብንም በህዋትም ኦሮሞ ነጻነት ሰራዊት በሌሎችም ኃይሎች በኩል ያስፈልጋል ብዬ አምናለሁ። እንደዚህ አይነት ነገሮች ካሉ አገዛዙ አጀንዳ ሽጦ ማደር አይችልም በእርግጠኝነት። ምክንያቱም አገዛዙ ያንን ባሰራጨ ማግስት ይሄኛው መረጃ የኔ አይደለም ተብሎ ሲታመን እነዚህ ሊስት ወደኋላ እንመለስበታል ሊስት የተደረጉ ሚዲያዎች ወዲያውኑ ሐሰተኛ መረጃ አሰራጭ መሆናቸውን በህዝብ ዘንድ እየታወቀ እንደሚሄድ ማሳወቅ ያስፈልጋል። ስለዚህ ይሄን መረጃ ቬሪፋይድ የሚያደርጉ ፋክት ቼክ የሚያደርጉ ቲሞችን ማዋቀር እንዳለባቸው ማስታወስ ፈልጋለሁ። አመሰግናለሁ። ሙሉጌታ፣ በእርግጥ ካለው አጠቃላይ የቴክኖሎጂ በጣም እየፈጠነ የመጣው የኦንላይን መረጃ ስርጭት አንጻር ነገሮችን እግር በእግር እየተከታተሉ ማረምም ሆነ ትክክለኛው መረጃ ለህዝብ እንዲደርስ ማድረጉ አስቸጋሪ ቢሆንም መሞከርና የተቻለውን ጥረት ማድረግ የሚገባ ጉዳይ ነው። በነገራችን ላይ ፋኖዎች በተወሰነ ደረጃ ጊዜውና ወቅቱን ጠብቆ ይፋ እናደርጓለን። አሁን የምናደርገውን እየሰራን በራሳችን ጊዜ አቋማችንን ግልጽ እናደርጋለን፣ የምናደርገውን ነገርም ለህዝብ እናሳውቃለን ብለዋል። ነገር ግን ይሄ እየወጣ ያለው አሁን ሞንጆሪኖ ተናገረች የተባለችው ተናግራም ከሆነ ብትናገርስ? አሁን ዛሬ አስረስ ማረ ዳምጤ ለአንድ ሚዲያ የተናገረውን እየተከታተልኩ ነበረ። ሞንጆሪኖ ወልቃይት የአማራ ነው እንድትል አንጠብቅም ብሏል። አዎ እንድትድም ይጠበቅ አይደለም። የሷ የፖለቲካ መሰረት አለ፣ የሷ ማህበራዊ መሰረት የምትለው የትግራይ ህዝብ አለ። ከዛ አንጻር የሚከተሉት መስመር አለ። ልክ ናቸው አይደለም ሌላ ጉዳይ ነው። ግን ዛሬ ተነስታ ሞንጆሪኖ ዛሬ ተነስቶ ደብረ ጽዮን ወልቃይት የአማራ ነው፣ ወልቃይት ራያ
የአማራ ርስት ነው እንዲሉ የሚፈልጉ አካላት አሉ። ዛሬ ሞንጆሪኖ ይህን ተናገረች ብለው መረጃውን እዚያም እያሰራጩና አንጠልጥለው የተዘዋወሩ ያሉ ግለሰቦችንና ሚዲያዎችን ስንመለከት በእርግጥ ከጀርባቸው ማን ያለው? እውነት ሞንጆሪኖ ተናግራው ከሆነ የአማራ ፋኖ ብሔራዊ ንቅናቄ በዚህ ጉዳይ ላይ ማብራሪያ ሊሰጥ ይገባው ነበር። ግን የተባለው ነገር ቤት መድረክ ላይ በየትኛው መገናኛ ብዙሃን ፈልገን ልናገኘው አልቻልንም። ምናልባት በፊት ተብሎ ከሆነ ወይም ተቆራርጦ የተቀጠለም ከሆነ ምናቀው ነገር የለም። ግን ተብሎ አለ ያልተባለም የሚለው ክርክር እንዳለ ሆኖ ለምንድነው የፋኖን አቅም ማሳነስ የተፈለገው? ቀደም ሲል ያነሳው ጥያቄ አለ። ይሄ በራስ መተማመን ማጣት፣ በራስ አቅም፣ በራስ ራዕይና በራስ ፍላጎት ላይ እምነት የሌለው ማህበረሰብ እንዲሆን ተፈልጓል። አማራው ለምንድነው እንዲህ ሆነው? አማራ መሪ መሆን አይችልም ወይ? አማራ ሁሌ ተከታይ ነው፣ ሁሌ አድራሽ ነው። እንዲህ አይነት ስነልቦና ለምንድነው መፍጠር የተፈለገው? ባለፈው አንተ እንዳልከው ሁሉም ሰው አገኘው ተሻገር፣ ሁሉም ሰው እናረጋ ከበደና ተመስገን ጥሩነህ የሚመስለው የአማራው ማህበረሰብ ቢያንስ በስነልቦና ደረጃ ለምንድነው ከፍ ብሎ መታየት ያልፈለገው? ራስን በራስ የማጥፋት ጉዳይ ካልሆነ በስተቀር አሁን ያለውን ፖለቲካ በደንብ አይቶ በደንብ ፈትሾ በወጉና በቅጡ መጫወት እየተቻለ ለእንደዚህ አይነት ጠልፎ ለሚጥሉ መረጃዎችና አጀንዳዎች እጅ መስጠት ያየን ነውና ከዚህ አንፃር ምን መደረግ አለበት የሚለው ነው። ወደ ሚዲያዎቹ እንምጣ። ሚዲያዎቹ ቀደም ሲል አንተም እንደጠቀስከው ቆርጦ ቀጥል የሆኑ ቪዲዮዎችን የተለያዩ መረጃዎች አንድ ወጥ የሆኑትን ከተለያዩ ቦታዎች እየወሰዱ ለሚፈልጉት ዓላማ እያዘጋጁ እያሰራጩ ህዝብን እያደናገሩ ነው ያሉት። ይሄ በእኛም በየጊዜው የሚደረግ ስለሆነ ነው። ሰሞኑንም እኔ እናንተ በቀረብንበት አንድ መድረክ ላይ ስለዚህ ጉዳይ አንስተን የተናገርነውን ቆራርጠውና ከታትፈውት ለራሳቸው በሚመች መልኩ አቅርበው ህዝብን እያደናገሩ ነው ያሉት። ስለዚህ እነዚህ ሚዲያዎች አብይ አህመድ በይፋ እየተጠቀማቸው ነው። አሁን በፊት ለፊት መጥተው የብልጽግናን አጀንዳዎች ህዝብ ዘንድ ለማድረስ ሰፊ የሆነ ኃላፊነት ተሰጥቷቸው እየሰሩ እንዳለ እየታዘብን ነው። ሙሉጌታ ጥንቃቄ ማድረግ ያስፈልጋል። በስም መዘርዘር ይቻላል፣ አንድ አፍታን ጠቅሳል። ሌሎች ሚዲያዎችም አሉ። እውነት ለመናገር በዋዜማ በኩል የሚተላለፉ ከምክክሩ ጋር በተያዘ አንዳንድ መረጃዎችም እንደው በጥንቃቄ መታየት ያለባቸው እንደሆነ አምናለሁ። አብይ አህመድ ለነዚህ አይነት በህዝብ ዘንድ ታማኒነት አላቸው፣ ህዝብ ይከታተላቸዋል፣ ሚዛናዊ አቀራረብ አላቸው ተብለው ለሚታመኑ በአንድም ይሁን በሌላ በረጅም ርቀት መረጃ እንዲደርሳቸው እያደረጉ ሌላ የማደናገሪያ ስትራቴጂ እየተጠቀሙ እንዳለ ነው በግሌ እየተረዳሁት ያለውትና ሙሉጌታ በዚህ ላይ እንደው ጊዜ ወስደን ውይይት ብናደርግ ጥሩ ነው። ቀደም እንግዲህ የበትረ ወርቅ ወይም ደግሞ ሞንጆሪኖን ሐሳብ አስተያየት ለመስጠት ሙከራ ሳደርግ የሚዲያዎችን አንስቼው ነበር። የአገዛዙ የመደበኛ ሚዲያዎች ከፍተኛ የሆነ ትችት አመኔታ በማጣታቸው ምክንያት ሐሳቡን ለማሸራሸር ከፍተኛ ጥረት እያደረገ ያለው፣ ፕሮፓጋንዳውን ለመስራት ከፍተኛ ጥረት እያደረገው ያለው ቀደም ብሎ የተጀመረው አንደኛ የመገናኛ ብዙሃን ባለስልጣን የሚባል አለ። ከዚህ በፊት እነ ዮናታን ተስፋዬ እነ መሐመድ እንድሪስ አሁን የሰላም ሚኒስትር የሆነው ሲመሩት የነበረው ተቋም ማለት ነው። ዮናታን ሳይሆን አይሆን አላውቅም። አሁንና በዛ ሂደት ሁሉም ሚዲያዎች እንዲመዘገቡ አደረጉ፣ ኢትዮጵያ ውስጥ የሚንቀሳቀሱትን ማለት ነው። ከዛ በኋላ የዛን የዩቲዩብ ባለቤት የሚዲያዎችን ባለቤት ስብሰባ እየጠሩ ብሬኖች እያደረጉ ገንዘብ እየከፈሉ አለበለዚያ እንደ ሌሎች ዩቲዩቦች የመዘጋት ጣፋ እንዳይደርስባቸዋል ከፈለጋችሁ ብልጽግና ፓርቲንም ተቹት፣ ነገር ግን የኢትዮጵያን ጥላቶች በጋራ የመከት ታሪካዊ ኃላፊነት አለባችሁ፣ ምክንያቱም ትንቀሳቀሱ ኢትዮጵያ ውስጥ ነው፣ ትኖሩት ኢትዮጵያ ውስጥ ነው የሚል ጫና ነው በጊዜ ሂደት አለማምደዋቸው አሁን ሙሉ ሙሉ የአብይ አህመድ የፕሮፓጋንዳ ማሽን ሆነዋል። የፕሮፓጋንዳ ማሽን ብቻ አይደለም፣ በዛ በተመዘገቡበት ሊስት አማካኝነት ከጠቅላይ ሚኒስትር ጽሕፈት ቤት ሁክ የሚደረጉት እያንዳንዱ ዜናዎች ለነዚህ ዩቲዩብ ባለቤቶችና ሚዲያዎች እንዲላክ ይደረጋል ማለት ነው።